ምን ሆነው ነው ሁላቸውም ኮሚኒቲያቸው ላይ አስደንጋጭ የሆነ ኮመንት እየጻፉ ነው ሼር የሚያደርጉት። አይታችኋል? የቡርኬም የሀይሚም የሁሉም ቤት ውስጥ ያለበትን ሁኔታ በስሱ ላሳያችሁ ጋይ ተመልከቱ እስኪ። ዳኒ በጣም ታሟል። ወይኔ የኔ አባት ይሁት ምን እንደሚመስል። አይዞክ አይዞክ። ወይ መመሳሰል መሳሰላለዋ ጋይስ። ቤተሰብ ሰላም ሰላም፣ ላይክ ሼር ሰብስክራይብ አድርጉ እያልኩኝ ዳኒ በጣም እየፎከርክ ነው በውስጥ እንዲሁም ደግሞ እኛ የአንተ ቤተሰቦች እየደወሉ በጣም እያስፈራሩ ነው። ማለት የአንተ ደጋፊ ነን ባዮች ማለት ነው። በነ ቡርኬ በምንሰራው ቪዲዮ በጣም ነው እያስፈራሩ ነው ያሉት። ቡርኬ እናንተ ናችሁ ልጁን ጥርሱን በዚህ ሁኔታ እንዲሰብረው ያደረጋችሁት ምናምን እያሉ በውስጥ በጣም ብዙ ሰው ነው እየደወለ የሚያስፈራራን ማለት ነው። እኛ ከሆነ አንፈራም እስከ ጥግ ድረስ ከቡርኬና ከሀይሚ ጎን ነን። ማንም ሰው ቡርኬን እንዲነካው አንፈልግም። ወንድ ከሆንክ አትጋፈጠውም ነበር? ጥርስክ እስኪሰበር እንደ ሴት ጉልበትክ እስኪጋጋጥ ድረስ ምን ትጠብቅ ነበር? አንስቶ ሲያነጥፍክ የት ነበርክ? ደግሞ ለማስተባበያ እኔ እሱን ያልመታወትኝ ለሀይሚ ብዬ ነው አላለም? መቼም ቡርኬን ለመምታት አቅሙ የለክም። ሲጀምር አንተ የድር ኩባያ ነክ፣ የድግስ ቤት ጭልፋ ነክ። ስለዚህ ሰውን የመምታት አቅሙ ሞራሉም የለክም። ስለዚህ አሁን ለምንድን ነው ለማስተባበያ ሰዎች ሲደውሉና ራሱ ሲጠይቁ እኔ ያልመታወትኝ እንደዚህ? እስኪ ወንድ ከሆንክ አሁን ግጠመው እስኪ ፍርድ ቤት እንገናኝ። ወንድ ልጅ አይደለክ እንደ አንተ ፍርድ ቤት ሄደህ ከምትገሰው ወንድ ነህ አይደለ? ለምን አትገጥመው? ፍርድ ቤትን ብትሄድ ምንም አታመጣም። ጠበቃ ነው እንቀጥርለታለን። በጣም ብዙ ጠበቃዎችን አነጋግረናል። ሲጀምር ምስክር አያስፈልገውም ተብሏል ቡራ። ምክንያቱም ቪዲዮ ራሱ ምስክር ስለሆነ ማለት ነው። ባይዘዌ ፍርድ ቤት ላይ የሰው ምስክር የቪዲዮ ምስክር ፍርድ ቤቶች ያስተናግዳሉ። የሚገርምክ ነገር ማለት ነው። ወይም ደግሞ ማስረጃ በወረቀት የተጻፈ ማህተብ ያለው ማስረጃዎች ፍርድ ቤቶች ይቀበላሉ። ስለዚህ ቪዲዮ አለ። ቪዲዮ ላይ ማስጠንቀቂያ ሲሰጥክ ነበረ። ስለዚህ አሁን ዝም ብለክ ተሸፋፍነክ ለጥበል። ከዛ በተረፈ ደግሞ ማለት ነው እቺ ሶሲ የምትባይ አሁንም ድጋሚ ወደ ሀይሚ እና ቡራ ህይወት አትምጪ። በቃ አልንሽ እኮ አትሰሚም እንዴ? ምን ልታረጊ ነው የምትመጪው? ምን ልትሰሪ ነው የምትመጪው? በቃ ታያቸው። እነሱ በራሳቸው ጊዜ ይታረቃሉ፣ ይስማማሉ። ደግሞ እኛ ባይዘዌ እቺ ሶሲ የምትባል አደገኛ ሴት ናት። ባይዘዌ ከዳኒ የበለጠ ማለት ነው ይሄን ሴራ እያሴረች ልጆቹ ድጋሚ ወደ ህይወት እንዳይመጡ ድጋሚ እንዳይስማሙ ረጅም ርቀት እየሄደች ያለችው እቺ ሶሲ የምትባል ልጅ ናት። ከዚች ሶሲ ከምትባል ልጅ ቡርኬን እንዴት ነው ጋይስ ልንለጥለው የምንችለው? ንገሩ። እንዴት ነው ሀይሚስ ከእሷ ጋር ሆና እንድትቀጥል አለማድረግ የምንችለው? አሁን አውቃ ነው ለስለስ ብላ ትላንት የመጣችው ጋይስ። ሌላ ሴራ አላት፣ ሌላ አላማ አላት። ሀይሚን ቡርኬና ዳኒና ሶሲ አልተጣሉም። እነሱ በቀል ነው የፈለጉት። ተዋርደዋል፣ ተቀጥቅጠዋል። በተለይ ዳኒ ተቀጥቅጧል። ያንን ነገር ለማለባበስ ለማክሸፍ ሶሲ ተልካ ነው ድጋሚ ሌላ ሴራ ነው ይዛ የመጣችው። ስለዚህ ቡርኬ መቼ ነው የምትነቃው? ሀይሚ መቼ ነው የምትነቁት? የምር መቼ ነው የምትነቁት ሁለታችሁ? እኛ ለእናንተ እንዲህ መሆን የለብንም። እኛ እኮ በእናንተ ምክንያት እኮ ዛቻ ይደርስብናል እኮ፣ ይጻፍልናል እኮ ኢንቦክስ ላይ ይደወላል እኮ በተለያየ ስልካችን ባዮ ላይ ስላለ። ምን ሆናችሁ ነው እናንተ? የምታውቁት ነገር የለም። ቡርኬ የምትሉት እስኪ አንድ ጊዜ ለዳኒ ድምፅ ኑት ብላ የደወለች ሴት አለች። አንድ ጊዜ እስኪ ለዳኒ ድምፅ ኑት። ወንድም የላችሁም? ትዳር ካላችሁ ባል የላችሁም? አባት የላችሁም? እንደዛ ጥርሱን አድምጡት ምናምን ብላ ማለት ወንድ ነው፣ አይጋፈጥም። ወጣት ነው፣ ሽማግሌ አይደለ። ኦኬ ሴት ቢሆን ኖሮ እንዴት ዳኒን ትመታዋለክ? ሴት ቢሆን ዳኒ አሁን እንዴት ዳኒ ትመታለች እንል ነበር። ወንድ ነው። ግጠመኝ ብሎ ካል ግጠመው። ገጥመሃል፣ ደግሞ ግጠም። የምን ፍርድ ቤት ምናምን ነው? ወንድ ከሆንክ እጅግን አሰረዝርም፣ ግን አቅሙ የለክም። ዝም ብለክ መጀመሪያ አትወጣጠር ዳኒ የምትባል ማለት ነው። እና ደግሞ በውስጥ እየመጣችሁ የምታስፈራሩ በጣም ብዙ ማንነታችሁን እናውቃለን። ፎቶዎቹን ከቲክቶክ አግኝተናል። አቅሻለሁ፣ ፎቶሽን እለጥፋለሁ፣ እንዲያረግሻለሁ፣ ባለሽበት ሀገር ዲፖርት አስደረግሻለሁ፣ አሲዝሻለሁ በሽርጣ ምናምን ኤክስትራ የምትሉ ሰዎች አሲዙኝ። እንዴ ፎቶ እኮ ተምኔሌ እኮ የራሴ ፎቶ እኮ ነው። አሲዙኝ። እኔ መች ተደበቅኩኝ ሲጀምር? እና ግዴታ እናንተ ያላችሁኝም ቪዲዮ መስራት አለብኝ። ስለ ዳኒ ደግፈሽ ስሪ፣ ከዛ ሁሉም እንዳንቺ ሊሰሩ ይችላሉ ምናምን የምትሉኝ ለምንድን ነው? አልሰማችሁም ጋይስ፣ የምር አልሰማችሁም። ቡርኬና ሀይሚ ግን ንቁ። ሌላው ደግሞ በመጨረሻ በእናታችሁ ይሄን ቪዲዮ ለሁሉም አድርሱልኝ። ዩቱብ እናሰለጥናቸዋለን ብላችሁ 10 ሺህ ብር ከእህቶቻችን ተቀብላችሁ ላፍ አድርጋችሁ መስሚያችሁን ጥጥ ያደረጋችሁ
ከአንድም 2 3 4 5 6 ማስረጃ መጥቶልኛል። ወጥቼ ሳልዘከዝካችሁ ወጥቼ ማንነታችሁን ሳላጋልጥ ወጥታችሁ የልጆቹን እነዛ ምስኪን ልጆችን ብር ወይ ትመልሳላችሁ ወይ መፍትሄውን ትፈልጋላችሁ። እናንተ ፌመስ ስለሆናችሁ እኛ አንፈራችሁ፣ እስከ ጥግ ነው የምንጋፈጣችሁ። አሳልፈን ለቲክቶክ ማህበረሰብ እንሰጣችኋለን፣ ዩቱብ ላይ ቢያቅተን እንኳን ማለት ነው። ከእህቶቻችን አጭበርብራችሁ እናስተምራለን ብላችሁ የወሰዳችሁትን ብር ትመልሳላችሁ? አትመልሱትም። ማስረጃ መጥቶልኛል፣ የተላከበት የገባበት ቀኑ ሁሉ ነገር። ይሄን ከማድረጌ በፊት ግን አስቡበት። 2 ቀንና 3 ቀን ጊዜ ሰጥቻችኋለሁ። እኔ ሳምንት መሰጣችኋለሁ። አስቡበት። እህቶቻችን በደካማ ጎናቸው ገብታችሁ ዩቱብ እናስተምራለን፣ ዩቱብ እንከፍትላችኋለን እያላችሁ 10 ሺህ ብር የለቀማችኋቸው ሳታስተምሯቸው ያስቀመጧቸው እናንተ ደግሞ አሁን የምንም ስለዛ ነገር ማውራት የማትፈልጉ ብዙ ማስረጃ ነው ይመጣልኝ። ባይዘዌ አስቡበት። ይሄንን አውጥቼ ከማውራቴ በፊት ማስረጃችሁን አሳልፌ ለትልቅ ሚዲያ ከመስጠቴ በፊት እኔ እንኳን ባልሰራበት ለትልቅ ሚዲያ አሳልፌ ከመስጠቴ በፊት ወጥታችሁ ለነዛ ልጆች መልስ ስጧቸው። ለነዛ ልጆች መልስ ስጡ። ይሄ የኔ ማስጠንቀቂያ ነው። እሺ፣ ይሄንን ቆርጣችሁ አድርሱልኝ ጋይስ። ቀልድ የለም።